ተመልካቾቻችን እንደምን አላችሁልን? የእንግዳ ሰዓታችን ላይ እንገኛለን። በዛሬ የእልፍኝ እንግዳ ሰዓታችን አሁን የተገኘው በጎንደር ዩኒቨርሲቲ ሆስፒታል ነው። እዚህ የተገኘንበት ምክንያት ደግሞ አንድ እንግዳ ቀጥረን ነው ማለት ነው። እንግዳችን እንግዲህ ሲስተር እመቤት ትባላለች። በርካታ ዓመታትን በዚህ በጤናው ዘርፍ አገልግላለች። በጣም ምስጉን ባለሙያ ነች ተብለናል። ወደ እሷ ጎራ ብለን የህይወት ተሞክሯ ምን ይመስላል የሚለው ልንጋራ ወደ እናንተም ልናደርስ ነው። እናንተም አብራችሁን ቆዩ። መልካም ጊዜ ተመኘሁ። ሲስተር እንዴት ነሽ? ሰላም ነሽ? ደህና ነሽ? እግዚአብሔር ይመስገን ደህና ነሽ? ስላገኘሁሽ ደስ ብሎኛል። እኔም በጣም ደስ ብሎኛል በመምጣትሽ። መልካም። ዛሬ እንግዲህ በእልፍኝ እንግዳ ሰዓታችን አንቺን እንግዳ አድርገን የህይወት ልምድሽን ልንጋራ ነው እዚህ የመጣ ነው። ጥሩ ነው፣ በጣም ደስ ይለናል። መልካም። ክፍላችን የቀዶ ጥገና መኝታ ክፍል በሽተኞቻችን መጎብኘት ትችላላችሁ። እናስጎብኝሽ። እዚህ ይሄ የምታየው ፓርት የሴቶች ፓርት ነው። ሴቶች የሚተኙበት ቦታ ነው። እንግዲህ ቀዶ ጥገና ማለት የተለያየ ኦፕሬሽን ተሰርቶላቸው የሚተኙበት ነው። 15 ዓመት በላይ ያሉት የሚተኙበት ነው። ይሄ የሴቶች ክፍል ነው። ይሄ ታችኛው ደግሞ የምናየው ደግሞ የወንዶች ክፍል ነው። ምክንያቱም ሴትና ወንድ በአንድ ላይ አይተኛም። ፕራይቬሳቸውን ለመጠበቅ ሲባል ማንም ተጠቃሚ ሰው ሲፈልግ ነርሶቹን ከፈለገ ነርሶቹን እዚህ ያገኛል። ስቴሽናችን እዚህ ነው። ነርሶቹ የሐኪሞቹ ደግሞ ስቴሽን ያለ ነው። ይሄ ነው በቀላሉ ምክንያቱም በሽተኞች እንትን እንዳይሉ አሁን መድኃኒት የምንሰጠው ሰዓት አለን። በተለያየ ሰዓት አለው። 4 ጊዜ የሚወስዱ አሉ፣ 3 ጊዜ የሚወስዱ አሉ። በጧትና ማታ የሚወስዱ በሽተኞች አሉ። ታይዲ የሚባሉ 8 ሰዓት አሁን ሰጠናል አሉ። ሌሎች ማለት ቁስል የምናጥባለን። መድኃኒታቸውን በሰዓት ጧት 12 ሰዓት አለ፣ ቀን 8 ሰዓት አለ፣ ማታ አለ። ምሽቱ 6 ሰዓት ላይም ያሉ አሉ። እነዚህ የምታያቸው ይሄ ኮምፓርትመንቱ የወንዶች ክፍል ነው። ይሄ ክፍል የምታየው ማለት ነው። አሁን ወደ አንቺ ነው መሄድ ጨርሰናል። እንግዲህ እሺ ወደ ተመልካቾቻችን አብራችሁን ስለሆናችሁ እጅግ አድርገን እናመሰግናለን። የእልፍኝ እንግዳ ሰዓት ላይ ትገኛላችሁ። በዛሬ የእልፍኝ እንግዳ ሰዓታችን ቀደም ሲል እንደነገርናችሁ በጎንደር ዩኒቨርሲቲ ሆስፒታል ተገኝተን ከሲስተር እመቤት ስዩም ጋር ቆይታ እናደርጋለን። ቀደም ሲል እንግዲህ ለተመልካቾቻችንም እንዳሳየናቸው ታካሚዎችን እየጎበኘች ነበረ። የነበረውን ሁኔታም አይተናል። አሁን ደግሞ መድኃኒት ሰጥሻል። ከዚህ በኋላ የመድኃኒት የምትሰጭበት ሰዓት እስኪደርስ ድረስ ደግሞ ቆይታ እናደርጋለን። ስላገኘንሽ በድጋሚ ደስ ብሎናል። እንግዲህ በጤናው ዘርፍ በርካታ ዓመታትን አሳልፈሻልና እስኪ ወደ ኋላ ልመልስሽና የጤና ዘርፉ ላይ መቼ ገባሽ፣ እንዴት ጀመርሽ የሚለውን ነገር መጀመሪያ እናንሳ። እሺ፣ እኔ ጤና ዘርፉን የገባው በ1977 ነው። ዲፕሎማ የተመረኩኝ ስመደብ እዚህ ጎንደር ዩኒቨርሲቲ ነበር የደረሰኝ። ተማርነ። ያኔ ከተመረቅኩኝ በኋላ ወደ ማህበረሰቡ ሄድን። የሄድኩት መጀመሪያ ቦታ ላይ የተመደብኩት በአደርቃይ ሰው ሆኖ ደባርቅ ጤና ጣቢያ ነበር የሰራሁት። ደባርቅ ጤና ጣቢያ ለ2 ዓመት ሰራሁ። እዛ በኋላ ደግሞ እንደገና ለ6 ዓመት በጠዳ ጤና ጣቢያና እንዲሁም ደንቢያ ወረዳ ቤተሰብ ጤና እንክብካቤ ተብሎ በእናቶችና በህፃናት ደንቢያ ወረዳ ነበር። ከዛ ያው አስም በሽታ ስለነበረኝ ተቀየረ መጥቼ ጎንደር ፖሊ ጤና ጣቢያ ሰራ ነበር የቆየሁት። ጎንደር ፖሊ ጤና ጣቢያ ሰራ ለብዙ ዓመታት ከቆየ በኋላ ጎንደር ቤተሰብ መምሪያ ባወዳደረው አልፌ ጎንደር ቤተሰብ መምሪያ ሰራ ነበር። ጎንደር ቤተሰብ መምሪያ እየሰራሁኝ ቀየርኩ ቦታ። የቀየርኩት መዛ ድርጅቱ አስጠልቶኝም አይደለም የቀየርኩት፣ ግን ካለኝ ከራሴ እምነት ጋር የማይሄዱ አንዳንድ ስራዎች ነበሩ። ምክንያቱም አቦርሽን አልፈልግም። አቦርሽንን ከምቃወሙ አንዷ እኔ ነኝ እና ይሄ አቦርሽን እየገፋ ሲመጣ ሙያዬን አስጠልቶኝ ጥዬው ወጣሁ።
ልክ ያን ጥዬ እንደወጣሁ እዚህ ጎንደር ሆስፒታል ማስታወቂያ ሲወጣ ተወዳድሬ ያለፍኩኝ ገባሁኝ። ከዚህ በመግባቴ በጣም አስደስቶኛል። ምክንያቱም ያኔ ፋሚሊ ፕላኒንግ ነበር የምሰራ የነበረ። ከዛ በኋላ ግን እዚህ ደግሞ የበለጠ ብዙ ስራ የምሰራበት ቦታ ላይ አገኘሁ። በጣም ተደስቼ ነው የሰራሁት። ምክንያቱም እኔ ሲገባ መጀመሪያም ሙያውን ወድጄ ነው የገባሁት። የጤናውን ሙያ ወድጄ ነው የገባሁት። ምክንያቱም እንደ ጤና የሚወደድ ሙያ የለም ካለው ሙያ ሁላ። ምክንያቱም ሁሉም ሊል ይችላል። ነገር ግን እዚህ ላይ ግን ደስ የሚልሽ ምንድነው በሽተኞችሽ ድነው ስታያቸው ረክተው ተደስተው ሲመለሱ በጤና ሲመለሱ የሚያስደስት ቦታ ነው ለሰራበት ሰው ማለት ነው። እንደ ወደ ጤናው ዘርፍ እንድትገቢ ምክንያት የሆነሽ ነገር ይኖራል? በሰዓቱ የጤና ዘርፍ ላይ መስራት ፈልጋለሁ ያልሽበትም ምንድነው? ያኔ ቤት ለቤት ላይ ሚድዋይፎች ነበሩ እኛ ልጆች ነን ማለት ነው። እና እንደዚህ አልተስፋፋም ነበር። ሊያዋልዱ ኪት ይዘው ሲመጡ ምን ሲሉ ኬፓቸው ለብሰው ልብሳቸው ለብሰው ነጭ ለብሰው ስታያቸው ያኔ ለብሰው ሲመጡ ያስደስታለኝ። እና እኔ መጀመሪያ የደረሰኝ እንትን ነበር አካውንቲንግ ነበር የደረሰኝ ውጤቴ ነበር። መጨረሻ ላይ ግን በዛም ብዬ ወደ ሙያው ገባሁ። ወደዚህ ሙያው ገባሁኝ። ሙያውም ስገባም ደግሞ ልክ ወድጄው እንደገባሁ ወድጄው ነው ያለው እስካሁንም ድረስ ያስደስተኛል። አይደለም ስራው ሳይሆን ልብሱም ያስደስተሻል። ከተጠቀምኩት ልብሱም ኬፑም በቃ ለብሰሽ ወዲያ ወዲህ ስትማተኛ በጣም ያስደስታል። እንደማተኛ የሚያረካ ነገር የለም። ሁለተኛ ደግሞ ምንድነው እኔ ለምን እዛ ገብተን ልጆች ነን ያኔ ግን መስራት ያለብን ማህበረሰብ ካለበት ላይ ያስደስተኝ ነበር። ለምንድነው የሚያስተምሩን ግብረገብ መምህር ነበሩ። ምን ማድረሳቸው መምህሬ ማለት ነው። ስራ ስትሰሩ ሰውን የሚያስደስት ለሰው አገዛ የምታረጉበት ቦታ መሆን አለበት ይሉ ነበረ። እና እግዚአብሔር ፈቃዱ ሆኖ ደግሞ እኔ ወደዚህ ደግሞ ገባሁ። የሚያስደስት ነገር ነው። ሙያውም ጥሩ ነው። ለሚጠቀምበት ሰው እንደ ሙያ የበለጠ ክብር የለም። ያስደስታለኝ። የወደድሽው ትሄጃለሽ። ኢቭን ራሱ አሁን ነው ጦርታ እየደረሰ ነው እንግዲህ ግን ቢሆንም እኔ አልተውም። እወደዋለሁ። እውነት ስለሆነ ታውራል። አሁን ጥሩታ ስትወጪ ምንድን ነው የምትሆኚው? እሰራለሁ። ገብቼ መግባት አለብኝ እያልኳቸው ነው አይደል? አዎ እነሱም እንደዚሁ እንድገባም ይፈልጋሉ። እኔም መግባትም እፈልጋለሁ። አዎ ምክንያቱም እሰራለሁ። እኔ ስራ ደስ ይለኛል። የመስራት አቅሙም ስላለኝ ቤሽ ነው። አዎ ስለዚህ አሁን ጥሩታ በቅርቡ ትወጫለሽ? አዎ አሁን እንግዲህ የወጣው ልጅ አሁን እየወጣው ነው እንግዲህ ለወጣ ነው። ስንት አመት አገለገልሽ ማለት ነው? እንዴ ጠቅላላማ ብዙ አመት ሆነኝ 35 ነው 36 አመት። ደስ ይላል በጣም። ለሙያ መታመን እንዴት ትገልጫዋለሽ? ምክንያቱም በአንድ ሙያ ይሄን ያክል አመት ማሳለፍ አንዳንዴ በአንድ ነገር ስትቀጥይ የመሰልቸት እስኪ ደግሞ አዲስ ነገር ልሞክሪ ማለት እድል ይኖራል በአንዳንድ ሰዎች ዘንድ። አንዳንድ ሰው ደግሞ በጽናት ይህንን ያክል አመት ለሙያ መታመን ይኖራልና ለሙያ መታመን እንዴት ታየዋለሽ? እኔ ግን የሚገርምሽ ነገር ጡረታ ወጥቼ ማለት ነው እምተውም አይመስልም ፔሸንቶቹ ስለሆነ ለምን ሙያውን በጣም ነው እኔ የምወደው። መውደድ ሲሉሽ እንደቀላል ስለ እውነት የምናወራ እኔ እንደዚህ ሙያ የምወደውም ነገር የለኝም። በጣም ነው ሙያ የምወደው። ሙያን ከመውደዴ ደግሞ በሽተኞችን እወዳቸዋለሁ። ቤቴ ላይ እንኳን ቁጭ ብዬ ማሰብ እንደዛ ነው። እኔ ለየት ያለ ተፈጥሮ አለኝ ማለት እችላለሁ። ያንንም ምንድነው ስለኔ እኔ ማውራት ያለብኝ ተጠቃሚ በሽተኞቻችን አብረው የሚሰሩ ጓደኞቻችን አስታሚዎቹ ነው ስለኔ መመስከር የሚችሉ እንጂ ሰው መቼም ስለራሱ አይመሰክርም። እና ስለዚህ ሙያው ልስራበት ልጠቀምበት ካልሽ እየወደድሽ የምትሄጂው ነገር ነው። እንደ ሙያ ምንም የሚጠላ ነገር አይደለም። ሙያ በጣም ይወደዳል እንጂ እንትን የሚል ነገር አይደለም። የሚሰለችሽም አይደለም። እኔ አሁን እንግዲህ ያየሽ ነው እድሜ አይደል? ግን ቢሆንም አሁንም እኔ እንደ ወጣቶቹ እንደውም መስራት የምፈልግ ሰው ነኝ። እንደ አዲስ ፍሬሽ ማለት ነው መስራት የምፈልግ ሰው ነው። በጣም ደስ ይላል። ምክንያቱም ከልቤ ስለምወደው ሙያውን ማለት ነው። እኔ ከማወራ ሌሎች ሰዎች ስለኔ ቢገልጹ የተሻለ ነው። ታካሚዎችም እንዲሁም ደግሞ ባልደረቦች ጓደኞቼ ብለሻልና እንግዲህ በቅርቡ በማህበራዊ ድረገጽ ፌስቡክ ላይ ስላንቺ የተጻፈውን ሌሎች ሰዎች አሉትን ልንገርሽ። እንግዲህ በጎንደር ሕዝብ የምትወደድ የምትከበር እናት፣ የዓመቱ ምርጥ የጤና ባለሙያ፣ ትልቅ ሰው አክባሪ እናት ይላል። እንግዲህ ከሕክምና እና ጤና ሳይንስ ኮሌጅ በቀጥታ ጥቆማ የተመረጡ ነው የሚለውና ሲስተር እመቤት ስዩም ነርስ ናቸው። የቀዶ ጥገና መኝታ ክፍል ቡድን መሪ ናቸው። ታታሪነት፣
ቅንነት፣ ደግነትና አዛኝነት የእርሳቸው መለያ ባህሪ ነው። ህመምተኛን የሚያድነው መድኃኒት ብቻ አይደለም፣ ይልቁንስ መልካም አቀራረብ ጭምር እንጂ በሚል መርሃቸው ይታወቃሉ። የሕክምና ሙያተኛው በመጀመሪያ ደረጃ ሊኖረው የሚገባው ቀዳሚው ነገር ስነ ምግባር እንደሆነ አበክረው በመናገር ይታወቃሉ። በባልደረቦቻቸው በታካሚዎቻቸው የተመሰገኑና የተከበሩ ታታሪ የጤና ባለሙያ ናቸው ተብሎ ስላንቺ እንግዲህ እንደዚህ ተመስክሮልሻል። እና ከዚህ ምስክርነት ከተሰጠው ውስጥ እንግዲህ እንደው አንቺም እንድታወሪኝ የምፈልገው ህመምተኛን የሚያድነው መድኃኒት ብቻ አይደለም። እስኪ እሱ ነገር አውሪኝ እስኪ። ምልሽ አሁን ለምንድን ነው ሰው ፊትሽን አይቶ ነው የሚቀርብሽ አይደለም? አሁን ያን በሽተኛ መጥቶ ተቸግሮ ከሆነ ማለት ነው የተቸገረው ወይ ገንዘብ አልቆበት ሊሆን ይችላል፣ ወይ ምግብ ላይ ኖረው ይችላል፣ ወይ ስለ በሽታው ተጨናንቆ ሊሆን ይችላል። ሲመጣ ኮስተር የምትይበት ኮንሽ ያ ሰው ሊነግርሽ የፈለገው ነገር ተመልሶ ሊሄድብሽ ይችላል። ነገር ግን ይመጣል፣ ግቡ እላቸዋለሁ፣ ይገባሉ፣ ወንበር ሰጣቸዋለሁ፣ ቁጭ ብሎ እንደ ቤተሰብ ነው የምናወራ። ያወራሉ፣ ቀሏቸው ነው የሚሄዱ። ምክንያቱም ገንዘብ ከሆነ ያው በአቅሜ የምናደርገው እናደርጋለሁ። ልጆችን አምጡላለሁ ከሐኪሞች ጀምሮ ማለት ነው። ሐኪሞች ጀምሮ እኔ ይህ ነው አይባልም። ብዙ በሽተኞች እንደዚህ ሲጎላቸው ከራስም ከልጆች ከሐኪሞቹም ማለት ነው አምጡ መድኃኒት ገዝተን መሰራት አለበት ታክሞ መሄድ አለበት ብዬ ስልም እግዚአብሔር ያክብራቸው። ማተኞች ማክብረው ነው እንትን የሚሉ ለእውነት ከሆነ እነሱ የሚያደርጉትን ኮንትሪቢዩት ያደርጋሉ። ከዛ ሳክመናቸውን የሚድኑ አሉ። ምክንያቱም አንድ ሰው ታሞ መጦ በገንዘብ ምክንያት መመለስ የለበትም። እንደገና ደግሞ አሞት ተቸግሮ ተጨናንቆ ለኦፕሬሽኑ ይሄን ቢሰራልኝ ይሄ ችግር ይመጣል ብሎ ሲጨናነቅ ከጎን ኮንሽለት ያ ነገር ሊቀልለት ይችላል። ኢቭን ራሱ አሁን አናሰራም ሲሉ በቃ ካልተሰራ ምን እናደርጋለን ሲሉ እኔ ገብቼ ቁጭ ብዬ ነው የምናው ይሰራላችሁ። ሕክምናን እግዚአብሔር ነው ያመቻቸው። በቃ ከእግዚአብሔር በታች ደግሞ ሐኪሞች ስለሆኑ የምትጎዱት ነገር የለም። ባይሰራል ሌላ ችግር ውስጥ ገባለን። ቢሰራል ደግሞ ይሄ ነው ጠቀሜታው ብለን ስለምንነግራቸው እምቢ ያሉትም እሺ ብለው ተደስተው የሚሄዱ አሉ። በጣም ተደስተው አመስግነው የሚሄዱም አሉ። ምክንያቱም እነዚህ በሽተኞች ማንንም አይደለም ከቤታቸው ተነስተው ሲመጡ አምነው እኛን ነው ያለው እዚህ ማተኛውን አምነው ነው። ከዚህ እስካለ ድረስ ደግሞ ማተኛ ያለውን ችግር መርፌ መስጠት፣ ቁስል ማጠብ፣ መድኃኒት መስጠት ብቻ አይደለም። ምክንያቱም ነርስ ማለት ሁለገብ ነርስ ነው። ማተኛ ማለት ደግሞ ሁለገብ ነው። ያለውን ነገር አረጋግተሽ የሚፈልጉትን ነገር ምላሽ ሰጫቸው ተደስተው ወጣም ይሄዳሉ። በጣም እኔ ደግሞ በጣም ደስ የሚለኝ እምቢ ያሉ ሰዎች ተሰርቶላችሁ ሲሄዱ ይሄው ስል ባንች ላይ ደስ ይላሉ። በቃ ነው እና እኔ ራሴ እንዳልሽው ብዙ ነገር ነው ተጽፎ ሳይሆን ይገረመኝ ብታይ አልኩሽ ብታይ ላንቺ ወደሽው የምትሰሪው ነገር ስለሆነ እኔ ደግሞ በጣም ነው ወደው ነው ልንገርሽ ወደዋለሁ። እንደሞ የምወደው ነገር የለም። አሁን ስለ እውነት ከሆነ እንደ ጤና ሙያ የሚያስወድድ ነገርም ደግሞ የለም። ሰውም ድኖልሽ ተደስቶ መሄድ፣ በሰላም ወደ ቤቱ መሄድ፣ ቤተሰብ ጋር በሰላም መቀላቀል ትልቅ ነገር ነው ሙያ። ምክንያቱም ሰውን ሰው እንደገና እየተፈጠረ ማለት ነው ከእግዚአብሔር በታች እና በጣም ያስደስታል። አዎ እንግዲህ ስለዚህ እዚህ መሀል ላይ እንግዲህ ከመድኃኒት በላይ ይሄ ሳይኮሎጂካሊ ፍቅሩ ፊቱ ምኑ በቃ ለታካሚዎች ትልቅ ለመዳን ምክንያት ነው ብለሽ ታምኛለሽ። ከዚህም ጋር ደግሞ ተያይዞ እዚህ ጋር የተጻፈልሽ አለ ቅንነትሽ፣ ታታሪነትሽ፣ ደግነትሽ የሚለው ደግሞ ታካሚዎች ድነው እንዲሄዱ በገንዘብም እንዲሁም ደግሞ ባለሽ ባቅምሽም በሙያሽም መታገሽበት መንገድም ይሄንን አንቺን የሚገልጽ ነገር ነው። እንግዲህ የጤና ባለሙያ ስትሆኚ በጣም ብዙ ህመምተኛ ይመጣል። እነዛ ህመምተኞች ደግሞ ውስጣቸው ያለው የህመም ስሜት አለ፣ ተስፋ መቁረጡ አለ፣ የተለያዩ ነገሮች ያላቸውን ተፈጥሯዊ ባህሪም የሚያሳጣቸው ብዙ ነገር ይኖራል። ታካሚ በጣም የሚረብሽበት፣ ባለሙያ ደግሞ ድካሙ አለ፣ ሙሉ ሰዓት ቀንም ማታ የመስራት ሁኔታ አለ እና ከድካም ጋር ደግሞ የሚፈታተኑሽ ነገር እንደ ሰው ይኖራሉ እና ስነ ምግባር ሊኖረው ይገባል አንድ የጤና ባለሙያ ብለሽም ታስቢያለሽ እና ድካምን ይህን ራስን ገዝቶ የታካሚንም ስሜት ጠብቆ ከማገልገል አንጻር እስኪ ያንቺ ተሞክሮ ምን ይመስላል? እኔ ምንድነው አንድ የፈለገ ሊደክምሽ ይችላልኝ ሊደክምሽ የሚችለው ባህሪሽን ግን እዛ በሽተኛ ላይ ማሳየት የለብሽም። ሊደክም ይችላል። ምክንያቱም አሁን እንደኛ የሚያደክም ስራው ነገር ግን ያን የደከመሽን
ለበሽተኛ ማንጸባረቅ አይኖርብሽም። ምክንያቱም በሽተኛው ላይ አንጸባረቅሽበት ማለት የመጣውን ያንን ሐሳቡን የመጣውን በሽታ ሁላ ጥዬስ ለምን አይደለም እንደ አይነት መልስ ካልተሰጠኝ በበጎ ነገር ካልታየውኝ ምላቸውን ካላማከሩኝ ብለው ጥለውብሽ ሊሄዱ ይችላሉ። እና ስለዚህ በተቻለ መጠን እኔ አሁን ምንድነው እኔ ልጆችን እምላለሁ እሺ ጊዜ ድከማችሁ ፔሸንት ላይ ፊታችሁ እንዳትኮሰትሩ ነው የምላቸው። እኔ እግዚአብሔር ይመስገን እንደ ነገር አልሰጠኝም እግዚአብሔር። እንግዲህ ይሄ እግዚአብሔር ስጦታ ነው የኔ የእግዚአብሔር ስጦታ ነው። ከቤተሰቦችም ደግነት ሁላ የተማርኩት ነው። እና ስለዚህ የሚሆነው ምንድነው እኛ ደክሞነ በሽተኛን ምናቋሽሽ ከሆነ በሽተኛን ፊት ምንነሳው ከሆነ ምኑን አከም ነው እንግዲህ ህክምና መርፌም ወይም ቁስል ማከም ወይም መርፌ መስጠት ብቻ እኮ አይደለም። በቃ አጠገቡ ላይ ሆነሽ ያለውን ችግር እንደ ችግሩ ማድረግ ይኖርብሻል። ችግሩን እንደራስሽ ኮን ማምጣት ያለብሽ የዛን በሽተኛ ችግር ወደ ራሳችን ካላመጣ ነው ምኑን ሰው ሆናው እንግዲህ ሰው እኮ አይደለም። ነገ ለምን ሁላችን ምንተኛባታለን አልጋይቱንም እኛ ምንተኛለን ቤተሰብ የሚተኛበት አይደል። እና ስለዚህ ማድረግ የሚገባን ምንድነው በሽተኞችን እንደ ቀላል ማየት አይኖርብንም። የሚፈልጉትን ነገሮች በተረጋጋ ነገር ጊዜ ቢደክመኝ አሁን ለራሴ ጊዜ ቢደክመኝ እኔ በሽተኞች ላይ እኔ እግዚአብሔር በሚያውቀው ክርስቶስ መስከረም እንትናናቸው ይሄ ከተማ ሰው ነው ይሄ ገጠር ነው ይሄ እንዲህ ነው ብዬም አላውቅም። ለምን ካልሽ ፈተና ውስጥ ትገቢያለሽ። በእግዚአብሔር ዘንድም መፈተን ይመጣል እኮ። እና ስለዚህ በሽተኛሽ አንደኛ ቃለ መሐላ አለን፣ ሁለተኛ በሽተኛን እኩል ነው ማየት ያለብን። የሚገርምሽ አንዴ እኔ እናቴ ታማ እዚህ አይሲዩ ገብታ እኔ ስለ እውነት ማወራሽ እሷን ትቼን የበሽተኞች ጋር ነው ያለው። መጨረሻ ላይ ወደ 16 ሚስኮል ሆኖ ታናሽ ወንድም የመጣ እስክትሞት ነው ወይ መጠበቂያት አለኝ። ምንድነው የምትልስ? እሷ ታማ አንቺ ዘዝለሻለ ይሄን በሽተኛ ነው ተወው በቃ አልኩት። መጣሁ ሄዱ እየሰድሩት በቃ እንደዚህ እኔ ራሴ ሙሉ በሙሉ ግዛት ይነዛ ነው እንትን አመት ባል ብዬ አልሄድም። ለምን በአመት ባል በተለይ ቤታቸውን ለቀው ስለመጡ ሊሰማቸው ይችላል ብዬ እኔ በአመት ባል ሰዓት እነሱ ጋር ነው የምውል በሽተኞች ጋር። ምክንያቱም ትንሽ ነገር ነው የሚበቃነኛ እመጣለሁ አመት ባል አብሬያቸው ያቅማችን አደራርገን አስተሳስቂያ ጫዎቻቸው በሉ ልሂድ እንግዲህ ፍቀዱ ልብያቸው ነው የምሄድ። እና እንደ በሽተኛ የሚያስደስሽማ ነገር የለም። እግዚአብሔር ስናስብ ደግሞ እንጠይቃለን። በአንድ በኩል ደግሞ ከእግዚአብሔር ዘንድ ደግሞ መሐላ ቀላል አይደለም። ሲስተርዬ ካንቺ ጋር የነበረን ቆይታ ይቀጥላል። አሁን ግን እስኪ ባልደረቦችሽ አብሮሽ በስራ የሚሰሩት እንዲሁም ደግሞ ታካሚዎች ስላንቺ የጠየቅናቸውን ወደ ተመልካቾች እናድርስና እንመለሳለን። ወደ ተመልካቾቻችን ቆይታችን ይቀጥላል። አሁን ደግሞ እስኪ ትንሽ ረፍት ወስደን ስለ ሲስተር እመቤት ባልደረቦቿ እንዲሁም ደግሞ ታካሚዎች ያሉንን ወደ እናንተ እናድርስ። አብራችሁን ቆዩ። ሲስተር እመቤት ጋር 2 አመት አብረን ቆይተናል እና ሲስተር እመቤት እውነት ለመናገር ሁሉ አቀፍ ባለሙያ ናት። ማለት እንደ ቤተሰብ እንደ ባለሙያም ሁሉ ለኛ ሁሉ አርአያ የሆነች ሌት ተቀን 24 ሰዓት ብትሰራ የማትደክም እንደ እናት ትክክለኛ በሽተኞችን አስታማሚ ያለው የሌለው ተስፋ ቆርጦ ወደ ቤቱ እንዳይሄድ መክራ ዘክራ ደስ ብሎት እንደገና ዋርዶ ንጹህ እንዲሆን በ24 ሰዓት ውስጥ ሽንት ቤቱ አጠቃላይ ሻወሩ ቤዱ ማለት አልጋው ሁሉ ነገር ፈትሻ ለኛ ሁሉ አርአያ ሰው በዚህ ልክ ይሰራል ወይ እስክንል ድረስ ማለት ነው። ሲስተር እመቤት በጣም ታታሪ የሆነች የነርስ ፕሮፌሽናል ባለሙያ ነች። እንደው ስንት አመት ለማለት በጣም ቢከብድም እኔ እንግዲህ ከዚህ ክሊኒካል ዲፓርትመንት ጆይን እስካረኩ ጀምሮ ከ2004 ጀምሮ ሲስተር እመቤትን በጣም አውቃታለሁ። የቀዶ ሕክምና ተኝቶ ሕክምና የሚባለው ወይም ደግሞ ሰርጂካል ዋርድ የሚባለው ጋር ነው ሲስተር ማቃት። አሁንም እየሰራች የነበረው እዛው ነው። በጣም ታታሪ ሩህሩህ አዛኝ የምር የነርሲንግ ኬር የሚባለው ወይም የነርሲንግ ክፍካቤ የሚባል የነርሲንግ ስራዎች የሚባሉ አጠቃላይ መገለጫ ያላት ነርስም እናትም ብል ማካበድ አይሆንም ብዬ መናገር እችላለሁ። ሲስተር ማለት ያው ብቻ እንደ እናት ናት። የምር የዚህ ዓለም ሰው ራሱ አይደል የገነት ሰው ናት የምመሰክርላት። በቃ ለኔም አይደለም በቃ ለማንኛውም ሰው ነው። ለኔ ብቻ አይደለም በቃ ለደካማም ሆነ ለወጣትም ለደካማም ሁሉም እንደ እናት ሆና ነው የምታገለግለው።
እና በቃ ለየት ያለ ስሜት ነው ያለኝ። አብዞም ከሷም ደግሞ አልፎ የዚህ በሙሉ ነርሶች በሙሉ በጣም የሚመሰገኑ ናቸው። ከአቅማቸው በላይ ስልሽ ስራ ግዴታ አለ። ያን ስራ ሰርቶ መሄድ ወይም ያን ስራ ሰርቶ ማለት ቀላል ነገር ነው። ግን ከዛ ባለፈ እንደ ቤተሰብ ያለው መተሳሰብ በጣም ደስ የሚል ነገር ነው እና የላቀ ክብር ነው ያለኝ። የምር በቃላት አልገልጸውም። ለሲስተር ምን ልበልሽ? ሲስተር እመቤት ጋር ኦልሞስት ወደ 3 አመት አብረን ሰርተናል። አሁን 3 አመት ከ6 ወር ምናምን ሆነ። አዎ ሲስተር እመቤት ያው እኛ ስታፎች ብቻ ሳይሆን ሁሉም ሰው የሚያውቃት በጣም ለሰው አዛኝ ነች። በጣም ታታሪ ሰራተኛ ነች። በቃ እንደ እናት ነው አገልግሎቷ በሙሉ። እንደ ኃላፊ ብቻ ሳይሆን ስታፉን እንደ ልጆቿ ነው የምታይ። ለሁሉም በቃ ለታካሚዎቹ ደግሞ እናታዊ እንክብካቤ ነው የምትሰጥ እና በዚህ ሁሉም ሰው ያውቃል። ለበሽተኛው ነው የምትኖረው እሷ ለበሽተኛው ነው። እሷ ነቲንግ ማለት ደሞዝም ትርፍ ሰዓትም ምንም ማለት አይደለም። መጀመሪያኛ እኛን አምኖ እዚህ ለተኛው በሽተኛ አርአያ መሆን አለብን ብላ ታስባለች እና ሰው ደከመኝ ሳይል እኔ ድካም ረስቻለሁ ከሷ እውነት መናገር ማለት ነው። እሷ ብዙ እድሜዋ 4 ሰዓት ሳትደክም ስትሰራ ሰው ምን ያህል መስራት እንዳለበት እኛ ያልደረስንበት እሷ የደረሰችበት ሌብል አለ ማለት ነው። ሲስተር እመቤት በጣም የተለየ ባህሪ ያላት እንግዲህ ነርስ ፕሮፌሽናል ነችና የመጀመሪያው በጣም ከሷ በጣም የሚያደርገው ኮሚትመንት ነው። ኮሚትመንት ሰዓት፣ ፐርሰናል የሚባሉ ኮሚትመንቶች ሳይገድቧት በጣም ኮሚትድ ሆና ለታካሚ የምታገለግል እንዲያውም በዚሁ አጋጣሚ እንዲያውም ማንሳት የምፈልገው በባለፈው የነበረው የሰሜኑ ጦርነት ነበረ። በዛን ሰዓት የነበራት ተግባቦት፣ የነበራት እንክብካቤ፣ የነበራት ፕሮፌሽናሊዝም የሆነ ሁኔታ በጣም የሚገርም ነው። ከዛ ውጭ ግን የጤና ሙያተኞች በነበረን ጥያቄ ያው ሰርቪሶች ሙሉ ለሙሉ እንዲቋረጡ ምናምን ወደሚሆን ደረጃ ነበር በባለፈውና እሱ አንድ ዋርድ ወደ 38 ከ38 እስከ 40 የሚሆኑ አልጋዎች ተኝቶ ሕክምና አልጋዎችን በብቸኝነት የተወጣች በጣም ጀግና ተምሳሌት ሴት ናት እና በዚህ በኮሚትመንቷ በጣም የምትመሰገን የነርስ ባለሙያ ነች። ብዙ ደግሞ ህመሙም ደግሞ እንደምታውቂ ብዙ አንዳንድ ጊዜ ተስፋ መቁረጥ አለ ምናምን አለ እና ያን ነገር እንድትረሽ ትሆኛለሽ። ከቤተሰብ አንፃር የሚረዳሽ ነገር አለ። ያው የግዴታቸው ነው ስትይ ግን ባለሙያና ከማታውቂ ሰው ደግሞ ድጋፍ ሲደረግልሽ አእምሮሽ ራስ መነቃቃት የተለየ ስሜት ይፈጥርብሻል እና ከሷ ያው ሰውን የማክበር የመተባበር በቃ ምን የመተናነስ አለ አይደለም እንደ ስልጣን እንደ እንትኗ ማድረግ ያለባትን ነገር ማለት ይችል ነበር። ግን ለየት ያለ መተባበርን ያው ከሷ ይለምዳሉ። ሰውን ማክበርን ከሷ ይለምዳሉ። የሚደንቀኝ ታታሪነቷ እና ደከመኝ አትልም። አሁን በዚህ እድሜዋ አስተያየት ውላ ታድራለች። ማታ እንቅልፍ የላትም። ሁሌ ፔሸንቶችን እየዞረች ነው የምታይ። ፔን ያለው አለ የለም፣ ማን ነው ችግራችሁ ምንድን ነው? ሁሉንም ኢቭን ምግብ መብላት አለመብላታቸውን ሁሉ ቼክ ታደርጋለች። ከዚህ አልፎ ከቤት ሁሉ ምግብ እንደዚህ መብላት ምናምን አቅም የሌላቸው ከሆነ ኢቭን ከቤት ሁሉ ይዛ መታ ነው ምግብ ሰታ ህመማቸውን እንትን ብላ አተኛ ማታ ሁሉ። ጥሮታ ልወጣ ነው ልተው ነው ስትል ሰው ሁሉ እንድትቀጥል ነው የሚፈልገው ከራሴ ጀምሮ። እንግዲህ በራሳቸው ሲስተም ጠይቂና ከኛ ትለይ። ምክንያቱም አንቺ ከሌለሽ ዋርዱ በዚህ ሁኔታ አይቀጥልም እና እንግዲህ ከወጣችን ቢሆን በራሷ ላይ ጥሩ ነገር እንዲገጥማት ነው የምመኘው። ብትቀጥል ግን ደስ ይለኛል። ምርጫ እሱ ነው። ያው በጣም አስቸጋሪ ነው። አንዳንድ ሰው በጣም አይኮኒክ የሆነ ሰው እንደዚህ በጦርታም እንደዚህ ሲገለል ከስራ ቦታም እንደዚህ ወደ እረፍት ምናምን ሲሄድ ይጨንቃል እውነት ለመናገር። ምክንያቱም ምናልባት የነርሲንግ አክቲቪቲ የሚባለውን ሌላ ሰው ተክቶ ሊሰራ ይችላል። ግን ሆሊስቲክ የሆነውን ወይም ተግባቦት ኖሮት እነዚህን ለበሽተኛ የመድረስ የሚገባቸውን ስራዎች የመስራት ግን ከሌላ ሰው በተለየ ስለሚኖራት በዚህ በጣም እናዝናለንና እንዲያውም በቅርቡ ጥያቄ አቅርባለች። የተወሰነ 6 ወርም 1 አመትም እንደዛም ህጉ በሚፈቅደው ዩኒቨርሲቲ በሚፈቅደው ለማገልገል በጣም እሷም ፈቃደኛ ነች። ማመልከቻ ማስገብታለች። እኛም እንደ ማኔጅመንት እነዚህ ነገሮች ወደ ላይ ለፕሬዝዳንትና ለካውንስል አቅርበን ብትመለስልንና እንደ የተወሰነ ልምዷንም ለልጆች ለተተኪ ልጆችም የምታካፍላቸው በጣም ደስተኛ ነን። ጥሮታ በመውጣቷ በእውነት ከኛ የመለየት ስሜት እንደሆነ ሳስብ በጣም ማለት ይጨንቀኛል። ኢቭን ከኛ ጋር አብራ ብትሆን ለኛ ብቻ ሳይሆን ለፔሸንቶቹ በጣም ታስፈልጋለች እና ባትወጣ ነው የሚለው
ማለት አሁን በቃ የያዝን ስሜት የሚሰማኝ ከኛ መለየቷን ሳስበው በጣም ይጨንቀኛል። ረጅም እድሜ ይስጥልኝ፣ ሁሌ ትደሰትልኝ፣ ክፉ አይንካብኝ ነው የምለው። እንደ ነርስ ፕሮፌሽናልም እንደ እናትም ሆና በጣም ከጎናችን ሆና ስትሰራ ስለነበረ ሲስተር እመቤትን በጣም አመሰግናለሁ። ለወደፊትም ጡረታ ወጣ ቢሆንም ከኛ ጋር በተጓዳኝነት እንደምትሰራ እንደምንገናኝ ተስፋ ስለማደርግ ወደፊት ህይወቷን በጣም ጥሩ እንዲሆንላት እመኛለሁ። አመሰግናለሁ። ወደ ተመልካቾቻችን አብራችሁን ስለሆናችሁ እጅግ አድርገን እናመሰግናለን። የእልፍኝ እንግዳ ሰዓት ላይ ትገኛላችሁ። የእልፍኝ እንግዳ ሰዓታችን አሁንም እንደቀጠለ ነው። አሁንም አብራችሁን ቆዩ። ሲስተር እንግዲህ ቆይታችንን ይቀጥላል ማለት ነው። አሁን ደግሞ ወደ ሌሎች ሀሳብና ጥያቄዎች እንሄዳለን። እንዲሁም ማትረሹ ምክንያቱም እንግዲህ ከ30 ዓመት በላይ 36 ዓመት በጣም ረጅም ዓመታት ነው በዚህ ሙያ ያሳለፍሽው እና ትዝታዎች ይኖሩሻል ወይ ገጠመኞች ይኖሩሻል? የምታወሪለት ደግሞ ታካሚ ታሪክም ይኖራል ብዬ አስባለሁኝ። በጣም ደስ ብሎሽ በጣም በሚያሰጋ ሁኔታ መጥቶ ድኖ የተመለሰ ታካሚ የማትረሹ ይኖራል። እንደገጠመኝ የምታጋሪኝ ያዘንሽበት ደግሞ አጋጣሚ ካለ? እኔ አስደስቶኝ የሚኖር ወደ 6 ወር የተኛ አንድ ሰለሞን የሚባል በሽተኛ ነበረና ከመተማ የመጣ ነበረ እና እንደው ምንም እስካለ ድረስ እግዚአብሔር እስከፈቀደው ንልፋ ብለን ጥሩ ጓደኞች ነበርኝ የነበሩት በዛ ሰዓት ነርሶች። እነሱም እኛም በቃ ያለ የሌለ ኃይላችንን እሱም ልክ 40 ነው እንግዲህ በሽተኛችን አልጋ የነበረ ያለ የሌላችን ግን እሱን ልጅ አድነነዋል። የዛን ህይወት አንድ መታደግ ማለት እንደ 100 ሰው እንደታደግነው ነው የምንቆጥረው። ምክንያቱም ተስፋ በጣም የሚያስቆርጥ በሽተኛ ነው የነበር፣ ግን የእግዚአብሔር ፈቃድ ሁሉም ዳነልነት ዳነ። በዛም ያሉት ልጆችም ጥሩ ነበሩ የነበሩት ነርሶችም። በዚህ ምክንያት ልጁ ድኖልን ሄዷል። የሚያሳዝንሽ ነገር ሊኖር ይችላል። አንዳንዴ በቃ በመንገዱ የተነሳ መዳን ሲችሉ ገጠሪቱ ላይ ዝም ብሎ በባህል መድኃኒት በምን እያሉ መጣው ችግር ውስጥ የገቡ ሊኖሩ ይችላሉ። ይሄ ራሱ ያሳዝንሻል። በሰዓት መጣው ቢታከሙ ኖረው እድሉን የመዳን ተስፋ ነበራቸው የሚለው ነገር ይሄን እንትን ልሽ አይምሮሽን ትንሽ እንትን ሊል ይችላል። ምክንያቱም ከኢኮኖሚያቸው ከትራንስፖርቱም ከአቅሙም አኳያ አሁን ጤና መድን መምጣቱ ጥሩ ነው። ምክንያቱም እያንዳንዱ ጤና መድን አለው መጦ ይታከማል። የተወሰነ ገንዘቡን ይዞ ይመጣል። ፊት ግን ምንድነው ብንሄድስ ሆስፒታል ብር ባይኖረንስ ምን እንከፍላለን እያሉ ብዙ ሰዎች ተጎድተዋል። ይሄ ሆስፒታል እንደውም እኔ ልንገርሽ ጥሩ ሆስፒታል ነው ማለት እንጂ ዩኒቨርሲቲው አቅሙ በላይ የሚሰራ ዩኒቨርሲቲ ነው። አንቺ በእርግጠኝነት ብዙ ታካሚዎች በህይወትሽ ስለሚያልፉ ላታስታውሽ ትችያለሽ። ነገር ግን እነሱ አግኝተውሽ ጠይቀውሽ እንደ ቤተሰብ ወዳጅ ሆኑሽ ምናልባት በዚህ ስራ ያገኘሻቸው ሰዎች እንዴ? እነሱ ይሄን አትሁን ብዙ ናቸው። እኔ እንዲያውም ሲያገኙኝ ሲስሙኝ ሲስተር አጥፍተሽ ነው ሲሉኝ አይ እኔ ብዙዎችን አረሳቸውም፣ ግን ረጅም ጊዜ ሰዓት የነበሩት እከሊኮን እንዲህ አድርገሽልን የነበር ሲሉኝ እንዴት ነው ደህና ናችሁ ምናምን አላሉ። በቃ ቤት ተገኛቸው እላቸዋለሁ። ብታይ እኔ አሁን በቀደም አዶ በጣም ክሪቲካል ሆኖ ሞት የተረፈ ልጅ ነውና እንዴት ሆኖ ይሆን መጣ አውቅም ቀጠሮ እንኳን ሲኖረው ስለ የነበርኩ ልጅ እዛ መድኃኒዓለም ቤተክርስቲያን ሲወጣ ሲስተር ብሎ መጦ ሲስመኝ እኔ ግራ ገባኝ። እንዴ በጣም ወፍሯል ድኗል ምን እየሰራ ነው ስለው ሴፍቲ ኔት ገብቻለሁ በቃ 2 ቀን መጥቼ ቢሮ ሻጥቼሽ ነው አለኝ። እና እንደዚህ ሲድኑ ደስ ይላል። በጣም ደስ ይላል። እንደው በመጨረሻ እስኪ ወደፊት ምኞትሽን አጋሪኝ። እኔ ምንድነው አሁን ወጥቻ አሁን አልቀመጥም መስራት ስለምችል ማለት ነው እሰራለሁ። ምክንያቱም በሽተኛ መርዳት ግዴታዬ ነው። ይሄን ራሱ እዚህም ባልኖርም ማለት ነው መምጣቴን አልተውም። ይሄ እዚህ ሆስፒታል ውስጥ ነገር ያለብሽ አይደል? እውነት ነው ስለእውነት ማለት እንደሱ ነገር ነው። አሁን በሽተኞች እኮ በህሊናዬ ላይ እንትን የለም ምን ሆነ ይሆን እንዴት ብለው አድሮ ይሆን የሚል ነገር ያለኝ። እና ስለዚህ በሽተኞችን በአንድ በኩልም እግዚአብሔር ይማር ማለትም ትልቅ ነገር ስለሆነ በሙያው ገብተሽ እንኳን ባሰሪ በሽተኞችን ጠይቀሽ የምትረጂውን ረድተሽ ትወጫለሽ። ይሄን በሽተኛ ማየቱም ራሱ እርካታ ነው። በጣም ደስ የሚል ቆይታን የሰጠሽን። በመጨረሻ ግን ማለት የምትፈልጊው ማመስገን የምትፈልጊው? የሕክምና ሙያ የነፍስ ገበያ ነው። ምክንያቱም የነፍስ ገበያ ነው ስልሽ ምንድነው ከተጠቀምንበት እንጠቀምበታለን፣ ካልተጠቀምንበት ደግሞ ልንጎዳ እንችላለን። እና ስለዚህ እኔ አሁንም ልጆችን እምላችኋለሁ እስካላችሁ ድረስ የምትጠቀሙበት ነው።
በርቱ እያልኩ እየመከርኳቸው ይኖር ነው። ሙያተኛ ሲገባ ግን በፍላጎቱ ቢገባ ደስ ይለኛል። ማንኛውም ዘርፍ ማለት በቃ ሁሉም ሰው በሚፈልገው ቢገባ መልካም ነው። ምክንያቱም ለምንድነው ለምትሰሩ ስራ ውጤት ያምራል። እግዚአብሔር ይስጥልን፣ እናመሰግናለን። ከዚህ ድረስ መጣችሁ ስለ ጠየቃችሁን በጣም ነው የምናመሰግንና ከበራችኋለን፣ እንወዳችኋለን። እኛም እናመሰግናለን። ውድ ተመልካቾቻችን ቀደም ሲል እንግዲህ እንደተመለከታችሁት ጎንደር ከተማ በጎንደር ዩኒቨርሲቲ ሆስፒታል ተገኝተን ከሲስተር እመቤት ስዩም ጋር ቆይታ አደረግን። የእልፍኝ እንግዳ ሰዓታችን ይህንን ይመስል ነበር። አብራችሁን ስለነበራችሁ እጅግ አድርገን እናመሰግናለን። መልካም ጊዜ ተመኘው።